በጣም የምጸየፈው ነገር ነው። ሰውየው ግን ውስጡ ላይ ያለ ነገር አለ፣ የሚፈራው ነገር አለ። ጠንቋይ ነበርኩኝ እንደዚህ ነበርኩኝ ብሏል ራሱ። እሱን ራሱ ላይ ተናግሬያለሁ። እና በጥንቁልና ነው ያሸነፉኝ፣ በመተት ነው ያሸነፉኝ ልትለው ወይ ደግሞ አንደኛ ሰው እንዴት ዲቤት እየተጠራ ይሳደባል? ደደን ብቻ ተንደርድረን የምንገባበት አይደለም። ሁላችንም ቢሆን ታሪካዊ ዕውቀት ያስፈልገናል። ማንም ሰው ታሪካዊ ዕውቀት፣ ሃይማኖታዊ ዕውቀት፣ መጽሐፍ ቅዱሳዊ ዕውቀት፣ ቤተክርስቲያናዊ ዕውቀት ሊኖረው ይገባል። እኒን አራቱን ያላሟላ ሰው ራሱ መለሱ ብሎ ሊሳሳትም ይችላል። አንዱ ይባላል 7 እና 7 ስንት ነው ብሎ ይጠይቀዋል አንዱን እና 15 ይላል መላሹ እና አራሚው ስንት ቢል ጥሩ ነው? አንተ ደንቆሮ አሁን 15 ነው 7 እና 7 17 ነው እንጂ አለ ይባላል። ማለት መላሹ ባለመመለሱ አራሚው ከመላሹ የበለጠ ስተት ጨምሮ ዋሸ ማለት ነው። ልክ እንደዚህ ሁሉ አረምነው ስንል እኛ ራሳችን እንዳንስት በእውቀት የተደራጀ ጥሩ ንባብ ያነበበ በዚያ ዙሪያ ጥናት ያጠና ልክ ዓለምም እንኳን ቤተክርስቲያን እኮ ዓለም በራሱ የሆነ ጥናት አላት አይደል? እንደምታውቁት አይን ላይ ያጠና፣ ጨጓራ ላይ ያጠና፣ ኩላሊት ላይ ያጠና ይባላል አይደል? እንዴት? ስለዚህ ስለ አንድ ነገር ያጠና ሰው ሲኖር ግሩም ነው፣ ጥሩ ነው። ግን ደግሞ ዝግጅት የሚያስፈልገው ጀግና ወታደር ሲመጣ ነው። ተጠንቀቅ ታጠቅ የሚባለው ለሰፈሩ ሌባ ትልቅ ወታደር አያስፈልገውም። ዝም ብሎ እዚያው እንትኑ የሰፈር ደንብ አስከባሪው ይበቃዋል። እና ለእንደዚህ አይነቱ ደንብ አስከባሪ ብቻ የሚበቃው አይነት ነው። ግን በዚያ ልክ አጀንዳ ሰጠን ምን ወያይለት ምናገኘው አይደለም። እኔ በጣም ነው የሚያመኝ እንዲህ የምናገረው ቤቴን ቀምቶኝ ወይ መጦ ስራዬን አፈናቅሎ የሆነ ነገር አይደለም። በክርስቶስ ላይ የሚያደርገው አፍ መክፈትና በድንግል ማርያም ላይ በቅዱሳን ላይ በተለይ ገድላትና ታምራትን እያወጣ የሚናገራቸውን ንግግር ጆሮ ሰጣችሁ ብትሰሙ በጣም ያማችኋል። ከቋንቋ በላይ ሩጫቸውን የጨረሱ ቅዱሳን በሱ አፍ የሚነሱ አይደሉምና እና እሱ ነው እግዚአብሔር እንግዲህ እንደተባለው እኔ ማምነው ትልቅ አጀንዳ አድርገን በጣም ብዙ ነገር ጊዜ ሰጠነው። አሁን በእርግጠኝነት ደግሞ ምሽት ደግሞ አሁን እኔ ቤት የከፈትኩበት ምክንያት መምራኑም ያሉ ወንድሞችን በጠቅላላ መሰብሰቢያ ሐሳቦችን ሰጠን። ሰብሰብ ተደርጎ ከዚህ በኋላ በቃ አጀንዳ አይሆንም በቃው ተብሎ ማኔት የቄል ፋሬስ ብለን በዳንኤል ምዕራፍ 5 ቁጥር 25 ላይ እንደተጻፈው ለካንህ ጎደልህ ተውንህ ብለን ለክተነዋል። ጎሎብናል ትተናል እንበለው። አሁን መለካቱን ለክተናል፣ መጉደሉንም ጎሏል። መተው ግን አልተውነውም። ስለዚህ እሱን ሁሉ አድርገን አጠቃለን እንድንወጣ ለማለት ነው። ከዚህ ቀጥለን እንደየቅደም መላከ ገነት መጡ እንዴ ያው ጉዞ ላይም ስለሆንኩኝ እያየው አልነበረም። እንኳን ደህና መጡ ብያለሁ ሁላችሁንም። ቀሲስ መላኩ፣ መምህር ሄኖክ መላኩ፣ አሁንም ማነው ስዩሜ ቅድም ነበረ፣ ዘካርያስ ዲያቆን ዘካርያስ፣ ኦኬ ሁላችሁም እንኳን ደህና መጣችሁ ብያለሁና ሰውየው የዘንዱ አፍ የተሰጠው ያለ ስድብ ያለ ተግሳጽ ያለ ሰው ማዋረድ ሰውን እኮ በክነቱ በሃይማኖቱ በመናምኑ ተውትና በስብዕናው እንኳን ማያከብር ብያለሁ ቅድም። ሰውን ሰው በመሆን እኮ ታከብሩታላችሁ። እኛ የምናከብረው የሚያምነውን ሰው ብቻ አይደለም፣ ማንንም ቢሆን ቤተክርስቲያን ታውቋታላችሁ። ትናንት አንድ ሙስሊም ሲሞቱ ምን ያክል ቤተክርስቲያኗ ተሰብስበው ፓትርያርክ ሳይቀር እያለቀሱ ምን ያህል ለሰው አዛኝ እንደሆን ማለት ነው። መንግስተ ሰማያት ያወርስልን ሁሉ ብለናል እኮ። እንግዲህ ዘኢተወልደ ዳግም የማይወልድ መንፈስ ቅዱስ ይክልበው ያውስተ መንግስተ እግዚአብሔር የሚል ወንጌል እኮ ግን ይዘናል። ያልተጠመቀ የሚል ቃል እያለ ግን ደግሞ እግዚአብሔር አሰራሩ አይታወቅምና ይቅር ባይ ነህ እባክህ ይቅር በል ብላ እኮ ጸልያለች ቤተክርስቲያን። ለዚች ቤተክርስቲያን የሚሰጣት ስምና ክብር ሰውየውን ሳይው ግን በጣም ከባድ ነው ለማለት ያክል ነው። ቀጥሉ እንደየቅደም ተከተላችን እንዴት እንደሆነ ቅደም ተከተሉ። መምህር በረከት አንዴ ያስተባብሩልኝ ቦታ እስከሚይዝ ድረስ። እሺ እኔ እንኳን ማን እንደገባ አላወኩም። እኔ ዘግቼ ስለገባው ምናልባት ሰላም ልበልና እንደው ማጠራላችሁ ቀሲስ ባለ ጉዳይ ስለሆኑ ቅድሚያ ይሰጣቸው። አይ አንደኛ ባለ ጉዳይ ላይ፣ ሁለተኛ ወደ ቤተክርስቲያን ለመሄድ ጠዋት ነው እኛ ጋር እና እየለባበስኩ ነው። ምናልባት ጊዜም ስለሌለኝ ጥያቄ
የጫረባችሁ ካላችሁ እሱን ለማጥራት ብዬ ነው። ይቅርታ አድርጉልኝ። ሁላችሁንም ሰላም ብያለሁ። አባቶቼ ቡራኪያችሁ ይድረሰኝ። ያው እዚህ ውስጥ ያላችሁ ሰዎች የሰራሁትን ቪዲዮ ሪፖስት ማድረግ ሸር ማድረግ ተገቢ ነው። ዝም ብሎ አንዳንዱ ዝም ብሎ በደመነፍስ የሚመላለስ ሰው አለ። እኔ ያወራሁት ሌላ፣ ሰውየው ግን ጤነኛ ስላልሆነ የ3-4 ቀን ቪዲዮ ቆራርጦ ነው የለቀቀው። ለማንኛውም እኔ የልጁን ዓላማ መምህር ኤፍሬም በተወሰነ ደረጃ ተረድተውታል። እየሆነ ያለው እሱ ነው። እኔም ፖለቲካው በደንብ ስለገባኝ ፖለቲካውን በልኩ እየተጫወትኩት ነው ያለሁት። ግን አንዳንዶቹ ያልተረዱ በጣም ብዙ ሰዎች አሉ፣ በስሜት የሚናገሩም ኮሜንት የሚሰጡም። እኔ ያንን ልተውና እንደተባለው ሰውየው የሚፈልገው ትልልቅ የሚላቸውን በሱ አይምሮ እነ መምህር ዘበንን ዘርዝሯል፣ ሊስት ይዟል በወረቀት እነ መምህር ምረታ ለምናምን ምናምን ዘርዝሯል። ከዛ ደግሞ ቲክቶክ ላይ ትንሽም ቢሆን ያው ላይ በላይ የምንገኝ ሰዎች አለን፣ በእውቀት ሳይሆን እንደው በክህነቱም በምኑም ትንሽ የአበውን ስም ስለያዝን ማለት ነው። ስለዚህ እንደለመደው መሳደብ እንደለመደው አፉን መክፈት ነው የፈለገው። እኔ ገብቶኛል። ስለዚህ እሱን ማሳካት ይፈልጋል። ሁለተኛ ኮይን መሰብሰብ ነው አላማው። በቃ ሰዎች ይመጣሉ፣ ቀሲስ ሊገቡ ነው ከሱ ጋር ምናምን ሲባል ብዙ ሰው ይመጣል። አንበሳ ይሉታል፣ አንበሳ ይወርዱለታል። እሱን ለ1-2 ወር ይበላል። ሌላ ስራ የለውም ሰውየው። አደገኛ ቦዘኔ ነው። እሱ እንደሚፈልግ አውቃለሁ። እሱንም ግድ የለም ብላ በስሜ እየተሳደብክም ቢሆን ፈቅጄልሃለሁ ብየዋለሁ። እኔ ከቀለሜ ጋራ ውይይት ማድረግ የሚፈልግ ሰው እኔም ማድረጋለሁ። የማደርገው ግን መላከ ገነት አቤት ስምዖት እንጀራ ከሆነው እንኳን ስማችን ክርስቶስ ራሱን ሰጥቷል። የምናመልከው አምላክና እንበለው ዘንድ ማለት ነው ብየዋለሁ። እና ከፈለገ ዲቤት ማረገው እኔ በየትኛውም ሰዓት ነው ባይዘ 15-16 ዓመት የዋሸው ውሸት አለ። ኦኬ የዋሸው ነገር ላይ ነው ዲቤት የምገባው እኔ። የዋሸው ነገር አልዋሸውም ካለ ዋሽተሃል እላለሁ እኔ። አልዋሸውም ካለ መረጃና ማስረጃ እያቀረቡ የተቀደደበትን መቀደድ ማስጣት ነው የሚያስፈልገው እንጂ እንደው ክርስቶስ ተወለደ አልተወለደ ራሱ ከእርሱ ጋር መነጋገር ራሱ ፍርስፍል ነው እያላምን ምንም ትርጉም የሌለው ነገር። እኔ በጣም የማዝነው ግን በዚህ አጋጣሚ የምታዳምጡ ካላችሁ በሱ ብቻ ሳይሆን የማዝነው በነገራችን ላይ በሱ ልክ የፈጠራቸው ሰዎች አሉ። ላይቭ ላይ ገብቼ እኔ ይኸው 3-4 ቀን ሜንሽን እያደረገ በቃ የሌላ ሰው ሜሴጅ ሁሉ ማየት እኮ አልቻልኩም። ከዛ ገብቼ ላይቭ ላይ ሲዋሽ ነው በነገራችን ላይ የገባሁኝ። እኔ ይኸው መጥቻለሁ፣ ተቀብያለሁ። የምቀበልህ ግን በአበበ ጉዳይ በቅዱስ ቁርባን ገደሉት በሚለው ላይ ነው ያልኩት። ስለ ቴዲ ሐዋሳ አላወራን፣ ስለ ቀን ጉዳይ አላወራን። እሱ ራሱ ይሻላልም ሲጀመር ቀጥታ ቀኑን አሳውቀኝ ስለው እሱ ሌላ ታሪክ ነበር የሚተርከው። ከዚያ ወረድኩኝ በቃ እንጂ ስለ ቀንም ስለምንም አላወራን። እዚያ ላይ ላይ የነበረ ሰው ግን እዚያው ላይ ነው ቆራርጠው የላኩለት። ባይዘ እሱ አይደለም የሰራው እንትኑን ራሱ የ3 ቀን የ1 ቀን አይደለም ንግግሩ ራሱ አንዱ የትናንትናው ላይ አንተ እያለ ነው የሚያወራበት። ባለፈው ጥሪ ያቀረብኩልህ ያለውበት ቀን ደግሞ አንቱ እያለ ነው የሚያወራው። እና ከኔ ደግሞ ተቀብያለሁ የምትለዋን ብቻ ቆርጦ ወሰደ። በግትልትልህ ጉዳይ ያልኩትን በአበበ ጉልላትና በቅዱስ ቁርባን ጉዳይ ላይ ያልኩትን ግን አወጣ። እኔም ማዝነው ሰው ላይ በላይ የነበረው ሰው አይ እንደዚያ እኮ አላሉ እንዴ ውሸት እዚያ ቤት ግን እንዴት ነው እንዴ? በቃ ተፈቅዷል፣ ጽድቅ ነው ማለት ነው ውሸት። እኔ እማዝነው እንደዚያ እኔ እንደዚያ ባደርግ ምዕመናን አትታዘቡም? ላይ በላይ እናንተ ቁጭ አድርጌ ሰውየው ራሱ መጥቶ የተናገረውን ነገር ቆርጬ ያላልኩትን ነገር አለብዬ ፖስት ሳረግ ያንን ሸር ስታረጉ እውነት እናንተ ጴንጤዎች ከጴንጤነት ወጣችሁ ኢትዮጵያውያን ናችሁ? እውነት ካልቸር ባህል አላችሁ? ውሸት ኃጢአት ነው የሚል ካልቸራችሁ ራሱ የጥላችሁት ነው። እና ያላልኩትን በሙሉ ጭራሽ ቀን ሁሉ እኔ ስጀመር ራሴ ላይ ላይቭ ገብቼ ደግሞ በኮሆስት ነው ያልኩኝ። በኮሆስት ከገባን አንደኛ ሚውት ማድረግ አይችልም። እኔ ነኝ ኮንትሮል የማደርገው፣ ራሱ ነው የራሱን ኮንትሮል የሚያደርገው። ጸያፍ ነገር ሲሳደብ ሚውት ማድረግ ይቻላል፣ ጸያፉን እየመረጡ እና ለማንኛውም እንደው እንኳን አይደለም በዚህ ግን አይቀርብም። እሱ በዋሻቸው 16 ዓመት የዋሻቸው ውሸቶች አሉ።
በሱ ጉዳይ ላይ እኔ እውነቴን ነው የተናገርኩኝ አልዋሽም ካለ ዲቤት ማንኛውም ሰው ይግባ። መረጃውን እያሰባሰባችሁ ግቡ። አይገባም እሱ ፖለቲካውን ተጫውቷል። ፖለቲካውን በሚገባ ተጫውቻለሁ። ሪፖስት እያደረጋችሁ የሰራሁትን እኔ ያን ቪዲዮ ባልሰራ ኑሮ እኮ እኔ ምን አይነት ህሊና እንዳለው ማለት ነው። እኔ ግን ይህን ስለማቅ ሰውየው የሚለውን አስቀድሜ ያልኩትን ዲቤት የምንገባበትን ለጥፍ ያለው በሱ ጉዳይ ላይ ግን ፈቃደኛ ከሆነ አሁንም እገባለሁ። አንደኛ ስጋው ደግሞ ላይ ወንጀል ፈጽሟል። ወንጀል ነው የሰራው። ወንጀሉን ፕሩፍ እንዲያደርግልኝ ይፈልጋለሁ። በቅዱስ ቁርባን ገደሉት የጥቅምት መድኃኔዓለም ብሏል። ኦኬ ያንን እፈልጋለሁ። እንግዲህ መቶ ፕሩፍ ካደረገ በኢቲቪም ራሱ መቅረብ እንችላለን። እንኳን አለ በቲክቶክ እሱ ማስረጃ አለኝ ካለ ይምጣ። አንድ ሁለተኛ ያ ድምፅ ያበበ ጉልላት ነው ያለቀሰበት ድምፅ ቪዲዮ እያሰማን እኮ ነው የምንሰራው። ያ ድምፅ የሱ ነው ካለ የፈለገው ይስደበኝም። ያ እንደው እኔ ላይ በላይ ትናንትና ሚውት እያደረኩኝ ነው እንጂ አንተ አይደለህም ሲለኝ አንቺም በለኝ ከፈለክ። ምክንያቱም እኔ ከጋጋንንተን ምን እጠብቃለሁ? ይሄ ሰው እኮ ቤተክርስቲያንና የክርስቶስን ቤተክርስቲያንና ክርስቶስን የሚሰድብ እኮ ነው። የስድብ አፍ እኮ ነው ያለው። አንድ ቀን ወንጌል ሲያስተምር ሰምቶ ሰው ኦርቶዶክስን መሳደብ እንደ ዶግማ አድርገውት እግዚአብሔር ስላሉ ነው እንጂ ይሄ ሰው እኮ ጤነኛ ሰው ነው ብዬ አላምንም። ወዳጆች አላምንም። እኔ ጤነኛ ነው ብዬ አላምንም። ጤነኛ የሆነ ሰው እውነቱን እውነት ይላል። የቀሲስ በትረን ድምፅ አውጥቶ የሚያለቅስ ሰው እኔ እንዴት እንባው ራሱ እንዴት እንደወጣ ሳስበው፣ ሰው እኮ እንጀራ እያሰበ ድራማ ይሰራል እንዴ? እንዲሁ ልቅሶ ቀላል ነው እንዴ? እና ከዚህ ሰው ጋር አውርቶ ምንም አይነት ምን ስለምንድን ነው የሚወራው? ከቀለሜ ጋር ከሰይጣን ጋር ተነጋግሮ አይ ሰይጣንም እኮ እምነት አለው ስለዚህ ይድናል ልንል ነው? እና እውነት እንኳን ቢኖረው ማለት ነው። እና ለማንኛውም እሱ ብቻ አይደለም፣ ስትገቡ ዲያቆን ነኝ ይላል። አንደኛው ያስኩለት እሱ ነው። ዲያቆን ነበር ቀደስ ነው ያለ ሙሴን ሪያ እያለ ነበረ። እና ይሄ ሪያ የሚላ እዚያ አሉ አንዳንድ ጎጻጎጽ ከዚህ ከቤተ ክርስቲያን የወጡ ሰዎች አይ ሙሴን ሪያ እንደዚህ አይባልም ራያ ነው ምናምን ብለውታል። አሁን ትናንትና ሪያ ያልኩት ያው ተሳስቼ ነው። ራያ እንትን ሪያ ያልኩት ለመሆኑ ማስጣት ያስፈልጋል። የዘወትር ጸሎት ተምሯል ይሄ ሰውዬ። ውዳሴ ማርያም ራሱ ተምሯል። ስለዚህ ዲያቆን አለመሆኑን ማጋለጥ፣ ድብን ያለ ደወል ደዋይ የነበረ ሰው እንደነበረ ማሳየት። ደወል ደዋይ ማለት በነገራችን ላይ ያው መናቂ አይደለም አገልግሎቱን፣ ግን ያው ማንኛውም ሰው ይደውላል። ሸምገል ያለ ሰው እና ጧት መንቃት ከሚችል ከሆነ ለኪዳን ሄዶ መደወል ስለሚችል የእውቀት ስለማይጠይቅ ይሄ አይጠይቅም። በር መዝጋት መክፈት ምንም ስራ አይደለም። እውነት ለመናገር ዘበኛም ያደርገዋል። ስለዚህ የሰውዬ እንደዚያ እያለ ስለነበረ ደግሞ በዚያውም ያው ሙት ዓመቱ ደርሷል። ጥቅምት መድኃኔዓለም ነው ገደሉት ያለ መታሰቢያውን ለማውጣት ነው። እና እኔ ፕሊዝ ሪፖርት ኮሜንት የምታደርጉኝ ሰዎች ፕሊዝ የማይሆን ኮሜንት፣ አንዳንዶቻችሁ እንደውም የጀግናና የሊቅ መጫወት የምትፈልጉ ሰዎች አላችሁ። እገሌ ይሻላል እርሶ ከእውቀት ለመመዘን የምታስቡ ሰዎች ወይ ጉድ ወይ ዘንድሮ አለ ሰውየው። እናት ይሄ ትክክል አይደለም። እውነት ለመናገር ከነሱ ይልቅ እናንተ ዲስሪስፔክት የምታደርጉት ይበልጣል። ፖለቲካ ሲጫወት አይገባችሁም? ዘበነ ቲክቶክ ላይ መምህር ዘበነ መተው ያውቃሉ? ሲጀምር መተው ያውቃሉ? መምህር በታብ እኔ ቲክቶክ ላይ አይቻቸው አላውቅም። ሰውየው ፖለቲካ ነው የሚጫወተው። አይመጡም ብሎ ስለሚያስብ ነው የሚናገረው። እኔም በገድላትና በድርሳናት ጉዳይ ላይ በታምራት ጉዳይ ላይ ከአማኒ ጋር እንጂ ከኢአማኒ ጋር በፍጹም መወራት የለበትም ብዬ አመት ሊሆነ ነው ስናገር። እኔ የተናገርኩትን ጥሽ ራሴ ሄጄ እንደማልወያየው አስቦ ነው ይሄን ፖለቲካ የተጫወተው። ግድ የለም እወያያለሁ እና በቅዱስ ቁርባን ገለውታል ካልክ እንደው ማንም አያስቀረኝም። ማንም እወያያለሁ በፈለከው እና ያንን የተቀደድክበትን መቀደድ አሰጣልሃለሁ። ትናንትናም ይኸው በዚያ ላይ በላይ ቀርቤ ጠንቋይ ነበርኩ ያለ እሱ ነው። እኔ እንደውም የፈራሁት በዲቤቱ ሲሸነፍ ደግሞ እኔ እንደው እግዚአብሔር ራሱ ቢቀስፈው እኮ ዲዋኩል ደግሞ ነው ሊልም ይችላል። ሲናገር ነበር ላይ በላይ ከፍቶ ይሄ ድግምተኛ ይጠንቋይ። እኔ እንደው በቆሎ ትምህርት ቤት እንኳን ሳልፍ እንዲህ ኩሸት እንኳን እንደዚህ ያለ ነገር ሞክሬው እንኳን አላውቅም። እውነት ለመናገር በጣም የምጸየፈው ነገር ነው። ሰውየው ግን ውስጡ ላይ ያለ ነገር አለ፣ የሚፈራው ነገር አለ። ጠንቋይ ነበርኩኝ እንደዚህ ነበርኩኝ ብሏል ራሱ። እሱን ራሱ ላይ በላይ ተናግሬያለሁ። እና በጥንቁልና ነው ያሸነፉኝ፣ በመተት ነው ያሸነፉኝ ልትል ነው ወይ ደግሞ
አንደኛ ሰው እንዴት ዲቤት እየተጠራ ይሳደባል? መምህር በረከት ዲቤት ከእርሶ ጋር አደርጋለሁ እያልሁኝ በፍቅር በሰላም ውይይት ይደረጋል እንጂ እየተሳደቡ ጥሪ ይደረጋል? እንደው እኔ ጴንጤዎች እውነት አይምሮ አላችሁ? እውነት ጤነኛ ናችሁ? ቆራርጦ የሌለ ነገር ሲያቀርብ አይ ለምን አስፈለገ? ይሄ ለምን አስፈለገ? በቃ ክርስቶስን ካልዋሻችሁለት። ለነገሩ የግብር ልጆች ናቸው የዲያብሎስ። ሶሪ በጣም እና ይሄን ነው ማለት እንፈልገው። አባቶች አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ይቅርታ። እሺ ከዚህ ሳይ ጥሩ ማብራሪያ ነው። ያው ቅድምም ዲያቆን መዝሙረ እያሳየ ነበርኩ ቪዲዮዎች ከየት ቦታ ተቆራርጠው እንደመጡ እንደገቡ በደንብ 2-3 እያሳየ ነበረ እና ብዙ ሰው አይቶታል እንደዛ እንደሆነ። ማን ነው ቀጥሎ የመጣው? መምህር ተመልሰዋል። መምህር ኤፍሬም አለሁ። አይ ቃለ ሕይወት ያሰማልን። ዲያቆን መዝሙረ እንኳን ደህና መጣ ብለናል። ቀሲስ እግዚአብሔር በሚያውቅ ለእኔ ነው ከእናንተ ከተረዳችሁት በላይ ብቻዬን የተረዳሁት እየመሰለኝ ስለነበረ አሁን ዓላማው በቃ አሁን እሱ የተናገሩት ነው። በቃ እንጀራ ማብሰል ነው። ቤተክርስቲያንን ካላረከሰ ደግሞ የነሱ አይደግፉትም። ምክንያቱም በተቃውሞ የተመሰረተ እምነት ስለሆነ የነሱ። ከዚያ ውጪ ትልልቆችን ማዋረድ፣ በትንንሾች ደግሞ ይሄን ተናገረ እያሉ ፖለቲካ መስራት። ልክ ያ ሶፊ ያለ አይደል አንዳንድ ምንድነው ይሄ ነብይ ነኝ እያሉ እየመጡ ከሱ ቤት አለ በደንብ እንትን ይላቸዋልና ልክ እንደዚህ አይነት ነገር አላወቁም ብሎ በሚያስባቸው ላይ መስራት፣ ከፍ ባሉት ላይ ደግሞ አሁን ነዘበነ ነገሌን ጡልን የሚል እሳቸው እንዳሉት ምን ማድረግ ነው ዓላማው ከተባለ በዚያ ይሰበስብና የፈለገውን ንግግር የፈለገውን ሐሳብ እየገለጸ እየተሳደበ እየተፋ እንደፈለገ ያረከሰ መቀጠል ነው። እንዲያ ሲያደርግ ቅድም እንደተባለው የሆነች ነገር ይወረወርለታል። ያችን እየቆረጠመ ደግሞ ይቆያል። ከዚያ ደግሞ አሁንም ይነሳል ማለት ነው። መጽሐፍ ቅዱስን ትቶ ለመማር ሳይሆን ለማርከስ ገድላትና ታምራትን ብቻ ይዞ የሚንገቻገች ሰው ስለሆነ ትልቅ አጀንዳ አድርገን የምናየው ጉዳይ አይደለም። ይሄ አሁን እኔ ቤት ውጪ ስለሱ ቤት ከፍቶ ውይይት ፈጽሞ የለም። ፈጽሞ ማለት ነው። የኛ ልጆች የሆናችሁ ማንም ቤት ከፍቶ ስለሱ ከዚህ ቤት ውጪ ውይይት ማድረግ አይቻልም። ለምን ካላችሁኝ አያስፈልግም ነው መልሱ። ስለማያስፈልግ ይሄ መዝጊያ ነው የምናደርገው። ለሱ ከቀሲስ ጋር እያወዳደርን ምኑን ከምኑ አድርገን የምናወዳደረው? የሆነ የማይመስል የማይመጥን ሐሳብ አንስተን ለቀናት ውስጣችንን አናደነቁርም። ስለዚህ ዲያቆን መዝሙረ ቤት ከፍቶ ነበርና ለሱ ቤት እየተወያየን ነበር። አጋጣሚ እንትን ሲለን አስወጥቶን ነው የሱ ቤት። ከዚያ ወደዚህ የመጣ ነው ደኒ ማለት ነውና እዚያ ላይ በደንብ አይተነዋል። የቱን ምኑን ከምኑ ቀጻጽለው እንዳወጡት አይተናቸዋል። በውሸት የሚያቆሙት ምን አይነት ሃይማኖት እንዳላቸው ባናውቅም በውሸት ግን የሚጸና እውነት ስለሌለ እሱን እያየን ነበር ማለት ነው። ሌሎቻችሁም አባቶች ቀጥሉ። ዲያቆን መዝሙረ እንኳን ደህና መጣ። ቀሲስ መላኩ እንኳን ደህና ቆዩኝ። መምህር ሰላም ብያለሁ። ይቅርታ ቅድም ምን እንደሆነ አላውቅም፣ ተቋረጠ። ምን ሆኖ እንደሆነ አላውቅም። የሆነ ሳለ ጭልም አለና ከኔ ጋር ተቋረጠና፣ ለማንኛውም ግን ቪዲዮ ሰርቻለሁ። ሁላችሁ አንድ ቤት ስራ ደስተ በዚያው ዲያቆን መዝሙረ ያዝልኝ ቤቱን እስከ ማርፍ የሆነች ትንሽ ቦታ እየተንቀሳቀስ ስለሆነ ያዝልኝ በቅደም ተከተል አባቶችን አስተናግድ። እሺ መምህር። እሺ ቪዲዮ አድርጊልን። ቪዲዮ ሰርቻለሁ። እየገባችሁላችሁም ኮፒ ሊንክ ሼር ዱት አድርጉ፣ ሜንሽን አድርጉ የምትፈልጓቸውን ሰዎች። የሰራሁትን ቪዲዮ ግን ላሳያችሁ፣ ምክንያቱም ሁሉን ነገር የያዘ ስለሆነ ያው ስሙትና እየገባችሁ ግን ኮፒ ሊንክ ሼር አድርጉ። ውሸቱ የኤርሚያስና የግሩፖቹ ውሸት ሲጋለጥ ይላል። ያው የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርብ ይሎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ቢበኩሉ
ለጥሪዎት ምላሽ እንደሚያስታውቁኝ ጠብቃለን። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ። ህዳር 21 ቀን ሙሴን የረእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀደም የሰጠራኝ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። የዲቤት ጥሪን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ስጥልን፣ ክብር ያድልልን። ጥሩ ሚወት አድርገው እና ላውራ አንዳንድ ያስተጋባባል። እስካሁን ያለው በነገራችን ላይ እስካሁን ያለው የሁለት ቀን ነው። የመጀመሪያው ትናንት ላይቭ የገባሁበት አንተ እያለ የሚያወራበት ትናንት የገባሁበት ነው። ጥሪ አቅርቤውለታል ያለው ደግሞ ከትናንት በስቲያ ነው። ከ4 ቀን በፊት ቪዲዮ ሰርቶ የነበረው ነው። ሁለት አንቱ እያለ ነው እዚህ ጋር የሚያወራው። ቀጥል። ምንም ጥያቄ የለውም። እድል ነው። እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸ ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁኝ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን። ዲቤትን ተቀብዬዋለሁ። ምንም ችግር ነው። ግን አንዴ እዚህ ላይ ያወራ እያልኩ ማወራው በነገራችን ላይ እሱ ላይቭ ሌላ ሰው ፕሮግራም እየመራ ስለነበረ እኔን አስገብቶ ያወራ የነበረው ሌላ ሰው ስለሆነ ነው። እሱ እያዳመጠኝ ነው። ላይቭ ላይ ነው ያለው። ባይዘይ ኋላ ይመጣል። መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ። አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪው። በጣም ጥሩ። ኦኬ ኤርሚያው መጣች። መጥቻለሁ። እሺ እንኳን ደህና መጣህ ቀሲስ ዲበኩሉ። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። እሺ የቅድሙ ቪዲዮ ላይ ሰምታችሁ ከሆነ አንቱ እያለ ነበረ። ጥሪ አቀርብሎታለሁ ለቀሲስ ዲበኩሉ። ጥሪ እያቀረብኩኝ ነው። ጥሬን ስለተቀበሉ አመሰግናለሁ። እሱ ከ4 ቀን በፊት ነው ያሬድ። አዎ እኮ አቀነባብሮ እኮ ነው አገጣጥሞ። አዎ አሁን ደግሞ የትናንቱ ደግሞ ይኸው ስሙ። ስለዚህ ጥያቄ ጠይቃለሁ እና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለን። አድምጠኝ ብራ አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ የትልትል ውሸትህን አሰጣልሃል። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ፣ አድምጠኝና እናወራለን። ቆይ ሚዩት አታድርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ለመስማት ፈቃደኛ አይደለሁ። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቅን ምረጥ። ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ዲበኩሉ ታሪክህን የአንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። ና እንግባ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ።
ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድመጣኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድመጣኝ። መቼ ዲቤቱ መቼ ይሁን? ቀኑ ንገረኝ። እንደዛ የለም። አሁን ቆይ አድመጣኝ። ገብቼ ይሄ ደግሞ የቅድሙ ነው። ቀሲስ ተቆርጦ የመጣ አሁን ይህንን ብዬ ወጥቻለሁኝ እኔ በቃ ሰውየው እሺ እንኳን አለኝም ዲቤቱን እሺ ከተቀበልክ በጣም ጥሩ። ቀኑን አላለም ራሱ ተቀበልኩ አላለም። እንደ አዛኑ የጀመረው ምንድነው ታሪካዊ አመጣጡ ሲያወራ እኔ አልሰማም። ብዙ ነው የተወሰነ ያዳመጥኩት ተቆርጧል እዚህ ላይ እና ይበቃል፣ ወደ ዲቤቱ ግባ አልሁት። ከዚያ ላይቭ ስመጣ ላይቭ ላይ ከተናገርኩት ላይ ደግሞ ይቆርጣል። ቀጥል። ጥሩ አይ እኔ ደግሞ ሙሉን አስቀምጫለሁ። ይኸው ዲቤቱን ተቀብያለሁ። ነገር ግን ወንጌል እውነት ነው፣ ህይወት ነው። ስለ ህይወት ስለ እውነት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳደረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብለሃል። ይኸው ገደሉት ያልከው ሰውዬ በህይወት አለ። ድምፁን እያሰማ ያለቀስክበት የመጀመሪያው ዲቤት የሚሆነው በዚህ ጉዳይ ሙቷል አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት። ይሄ ደግሞ እርሶ ከወጡ በኋላ ከዛ ቤት የተናገረው ነው። ኤርሚያስ ይስሙት። ቀሲስ በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ቀሲስ ዲበኩሉ በሬሳ ላይ ልወያይ ብሎ ስላለ አም አውት ነው ብሎ የሚሉት ነጮች። እሺ አም አውት፣ እኔ ወጥቻለሁ፣ ውይይትም አልፈልግም፣ አም አውት አለ። ታዲያ ለምንድን ነው ቪዲዮ የፖስተው? አቀናብሮን አረስቶት ነው። በነገራችን ላይ እሱም አይደለም የሰራው፣ ሌሎች ሰዎች ናቸው። እኔ እኮ የሚገርመኝ አሬ ነው። እኔ የሚገርመኝ ሰውየው ለይቶለታል። የለየለት ነው፣ ውሸታም ነው። እኔ እዚያው ላይ ላይቭ እንኳን ገብቼ ያዩ ሰዎች ተቀበሉ ብለው ምንድን ነው እየተካሄደ ያለው? ባይዞ ፖለቲካውን ተጫውቷል። ፖለቲካዬን በሚገባ ተጫውቻለሁ ብዬ አምናለሁ። አሁንም አልዋሸውም። ገለውታል በቅዱስ ቁርባን ካለ አለውኝ። ካልሆነ ግን ስለ ታቦት ከሱ ጋር ምንም ማውራት አስፈላጊ አይደለም። ስለ ታቦት አይደለም፣ ስለ ቅዱስ ቁርባን ራሱ ከሱ ጋር ማውራት ተገቢ አይደለም። ምክንያቱም ጤነኛ አይደለም፣ አይምሮው የተመታ ነው። ስለዚህ ይሄንን ነው የምለው። እግዚአብሔር ይስጥልኝ። ቤተክርስቲያን ደርሻለሁኝ። በኋላ ስመለስ ከኪዳነ መልስ ካላችሁ እገባለሁ። ቴንክ ዩ። እሺ እንግዲህ እንዳያችሁት ቀሲስ ሜት አድርጉልኝ። እንግዲህ እንዳያችሁት ነው አማውት ያለ ሰው ተመልሶ ደግሞ በቃ ቀሲስ ዲበኩሉ በሞተ ሰው አውሩኝ ማውራት ፈልጋለሁ ብሏል። እኔ ደግሞ ማውራት አልፈልግም አማውት አለ። ወጣው በቃ አልፈልግም ከሳቸው ጋር ማውራት አለ። በኋላ ተቆራርጦ ደግሞ ድራማ ተሰራና ምን አሉ? ቀሲስ ዲበኩሉ ውይይቴን ስለተቀበሉ እግዚአብሔር አክብሮት በጣም አመሰግናለሁ። በቃ ዘግይተውም ቢሆን ተቀብለውኛል። አማውት ያለ ሰው እንዴ! እናንተ ፕሮቴስታንቶች ስታቀነባብሩ እንኳን አትነቁም? በስርዓት እንኳን ስክሪፕት አታስጠኑትም? እንደዚህ ያቀነባበራችሁት ነገር አታስጠኑትም? እርስ በርሳችሁ እንዴት ነው የምትጋጩት? ሆነ እኮ ነው ያሬድዬ የሚረብሻቸው አስቸጋሪ ነው። እና ቀጥሉ እንግዲህ ታላቁ መምህራኑ አላችሁ። መምህር ኤፍሬም ተመልሰዋል። እሺ ማን እንደሚቀጠል እኔ አላወኩም። እንግዲህ እንዴት በተራ እንደገባችሁ አላወኩም። ቀሲስ መላኩ እንዴት እንደሆነ ይሩዱኝ። ታላቁ እሺ ቀጥል። ታላቁ ይቀጥል። ያው ሰላም ብያለሁላችሁንም። መምሬ ነው ካሉ በርግጥ እሳቸው ከተናገሩ መምሬ ነው። ከዛ ውጭ ደግሞ አፖስቶሊክ ጎስፕል የሚልም አለ ናቲ ነው እሱ። እሺ ታላቁ ቀጥል። ለማንኛውም ይሄን ቪዲዮ ፖስት አድርጌዋለሁ የኤርሚያስና የግሩፖቹን ውሸት እና እየገባችሁ እንግዲህ ሁላችሁም ኮፒ ሊንክ ሪፖስት አድርጉ። አይምሮ ያላችሁ ፕሮቴስታንቶችም አይምሯችሁን ተጠቀሙ። እንግዲህ የሐሰተኛው ክርስቶስ አገልጋይ ሲሆን ሁሌም በሐሰት ሰው መክሰስ፣ በሐሰት ሰው ያላለውን አለ ብሎ ቆራርጦ መስራት፣ ይሄ የዲያብሎስ የሐሰት አባቷ ዲያብሎስ ነው። ጌታም እንደተናገረው ሐሰተኞችን ደግሞ የሐሰት ልጆች ይላቸዋል። እና ይሄ በጣም አስቂን ነው። እኔ አልወያይም አማውት ያለ ሰው መልሶ ደግሞ ቅዳሜ ዕለት ቴዲ ቤት እንገናኝ እጄ
ምንድን ነው የምታወራው ኤርሚያስ? ምን ሆናቸዋል? እሺ መምህር ሕዝቅያስ አሉ? እኔ ጋር ነጭ ነው ሁሉ የሚታየኝ። እሺ ሁሉም ይታየኛል። ምናልባት መምህር ሄኖክና ናቱ ከቀደሙ ከመምህር ሕዝቅያስ ቀጥታ። እንዴት አደራችሁ? እግዚአብሔር ይመስገን። አባቶች ቡራኪያችሁ ትድረሰኝ። በእውነት ጸሎቱ ተሰምቶለታል። ገበያ ሲቀዘቅዝ እንዲህ አይነት መዝሙረ ካስታወስክ አንድ ቀን ምንም ፕሮቴስታንት አካባቢ ምንም ነገር ሲጠፋ አንተ ልደተ ቃል እኔ መምህር ክርስቶፎሮስ ቤት ነበርንና እዛ መጥቶ ውይይት ጀምሮ አወዛግቦ ውሸቱን ዋሽቶ ወጣና ቤት ከፈተና እሱ የሚፈልገው ይሄንን ነው። ግን በዚህ አጋጣሚ ታላቁ ቀሲስ ዲበኩሉ ዮሐድ ዘማርያም ሊደነቁ ነው የሚገባው። ምክንያቱም አንድ ያለችው ምሽግ ለቀለሜ በገድል ማንም እኔን አይወያየኝም፣ በታቦት ማንም እኔን አይወያየኝም፣ በመስቀል እኔ ማንም አይወያየኝም። ያ ደግሞ ለጴንጤዎቹ የልብ ልብ ሰጥቷቸው ነበር። ግን አሁን ቀሲስ ያስቀመጡት ደግሞ ከምንም በላይ ሊመሰገን የሚገባው ነው። ውሸትህን እመንና እንወያይ ብለውታል። እመንና ውሸቱን እወያያለሁ ብለውታል። ስለዚህ እዚህ ውስጥ ያላችሁ ሰዎች ማስታወስ ያለባችሁ መረዳት ያለባችሁ ነገር እንደሚዋሽ ችግር እንዳለበት ሳናቀርተን አይደለም። ነገር ግን በቤተ ክርስቲያን ስም የሚነግድበት ንግድ መብቃት አለበት። እሱ የሴት ጡረተኛ ነው፣ እየዋሸ ነው የሚኖረው፣ እሱን እናውቃለን። ግን ቀሲስም ዘማርያምም ሁሉም ያደረጉት ልክ ነው። በቃ አንድ የቀረችው በወንጌል ትዝታው እሱ በወንጌል እንደማይወያዩ እናውቃለን። ግን ያለቻቸው ምሽግ አንድ ናት። እችም ገድልና ነገረ መስቀሉ ነው። ግን አንድ ታሪክ ልንገራችሁ። ነገረ መስቀሉን ልደተ ቃል ጥሪ አቅርቦለት ነበረ፣ አልተቀበለም። ቅዱስ ነው እርኩስ ነው ብለህ እናውራል። አሁን እሺ የአክሱም ጽዮንንና የግሸን የመስቀሉን ነገር እንወያይ ብንለው አለ ብንለው እኛ መጨረሻው እሱ አሳዩኝ ሊለን ነው፣ አውጥተን ልናሳየው ነው። እዚህ ከዚህ በኋላ መብቃት ያለበት ምንድን ነው መሰላችሁ? የሚፈልገውን መስጠት ማቆም አለብን። እሱ የሆነች ርዕስ ሰጥቶ የሆነች ነገር አድርጎ ያቺ የሚጦርባት ጡረታው ቁጭ ብሎ እዛ ሶፋ ላይ የሚበላት ገንዘብ እንድትኖር ለእኛ ርዕስ መስጠት ባለበት፣ እኛ ደግሞ ያንን ርዕስ እናጋንንለታለን። ያኔ ስናጋንንለት ምን ይሆናል? እንጀራው ትሰበሰባለች። አሁን በቀደም አይታችሁ ከሆነ እነ ዮሐድን ፎቶ ለእስላም ሰጣለሁ ብሎ አንዴ ስንወርድበት ምን አደረገ? የሆነች ነገር ፈጠረ። ጴንጤዎቹን አታለሏቸው። መቼም ጴንጤና ጠንቋይ ቤት የሚሄድ ሰው አንድ ነው። ሁሉንም አሜን አሜን ነው የሚሉ። ወዲያው አይፎን ሊገዙለት ተነሱ። እንደው የታደለ እኮ ነው በእውነት። ስንት ጅል ጴንጤዎች አሉ። አንድ ሁለት ሴቶች ጅሎች አሉ። ከዛ የእሱ አጭበርባሪዎች ደግሞ ይሄ የሚካድሙለት አሉ እንደ ጠንቋይ። ምን አደረጉ? ወዲያው አይፎን ሊገዙለት። የዮሐድን ፎቶ ለእስላም እሰጣለሁ ባለ ጊዜ ወዲያው አይፎን ለመግዛት ተሰባሰቡ። አበበ ጉልላት ሞተ ብሎ ያለቀሰለት ገንዘብ መዋጣት ተጀመረ። በዋሻቸው ቁጥር ይከፍሉታል። ስለዚህ ከኛ ጋር ያለው ስህተት ምንድን ነው? እሱን ርዕስ ማድረግ ማቆም። ለምን በቃ ቤተክርስቲያኒቱ ምንም የላትም ቢል አንድ ሳምንት ዝም ብንለው ሁሉም ሰው የካህናቱን የመምህራኑን የሁሉንም ሰው ቃል አክብሮ አንድ ሳምንት እሱ ቤት መግባት ቢቆም፣ አንድ ሳምንት እሱ በሚሰራው ቪዲዮ ላይ ማንም ሰው ምንም ነገር ባይሰራ፣ እመኑኝ ቁጭ ብሎ ያለቅሳል። አኬ ወይም ሌሎች ወንድሞች ገድል ላይ አባ እለትጹን ላይ የዋሻውን ውሸት ያወጡ ጊዜ
ወዲያው ነው የተሰበሰቡት ሊያጽናኑት። ስለዚህ እሱ ሶስት ነገሮች አሉት። የመጀመሪያው እዛ መጽሐፍ ቅዱስ ላይ ካስታወሳችሁ ሳኦልና ዳዊት መሃል ገብተው የዘፈኑ ሴቶች አሉ አይደል? እሱ ቤት የሚዘፍኑ ሴቶች አሉ። ሁለተኛ ለሱ ማጭበርበርና ውሸት ገንዘብ የሚያሰባስቡ ሰዎች አሉ። በዋሸ ቁጥር ለምን 1 ሚሊዮን ውሸት አይዋሽም? ምንም አያረጉትም። ምክንያቱም አይምሯቸው ደንዝዟል፣ ልባቸው አይሰራም፣ ለዚች ቤተክርስቲያን ጥላቻ አላቸው። ስለዚህ አሁን እኛ የምናደርገው ምንድን ነው? ቀሲስ ዲበኩሉ፣ መዝሙረ ያሬድ፣ እነዘማርያም የሰሩትን ቪዲዮዎች በጣም አድርገው እንዲታዩ ማድረግ። ከዛ ከምሽጉ አይወጣም። ዝም ሲባል ነው እሱ ተደብሎ። ሁለተኛ ነገር ደግሞ ይሄንን ሰው ከዚህ በኋላ መጋፈጥ ነው እንጂ ለሱ ውሸት እንትን መስጠት አያስፈልግም፣ ከቨር መስጠት አያስፈልግም። ናውጣ ብሎ ማስወጣት ነው። እና ከጉድጓዱ አሁን ወጥቷል። አሁን ምንም መያዣ የለውም። ይውጣና እስቲ ይወያይ። ነገር ግን ምንም ርዕስ ስለሌለው ከኛ የሚጠበቀው ነገር ቢኖር አንድ ነገር ነው። እሱ ምን ማድረግ ነው? እነ ቀሲስ የሰሩትን እነ ዘማርያም እነ ታላቁ እነ ዮሐድ የሰሯቸውን ቪዲዮዎች እነ መዝሙር የሰሯቸውን ቪዲዮዎች በደንብ እንዲታዩ ማድረግና ወጥቶ እስኪ የሚወያይ ከሆነ ይታይ። ግን አይወያይም። እሱ ምንድን ነው የሚፈልገው? ለእኛ ርዕስ ሰጥቶ እነዛን ደንገጡሮቹን እግሩ ስር የተቀመጡትን አጭበርባሪዎች ወይንም ደግሞ ካዳሚዎች በነሱ የሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ በሰውና በእግዚአብሔር ፊት ነውር የሌለበት ሕሊና እንዲኖረኝ እተጋለሁ አለ። እነሱ ግን ነውር ያለበት ሕሊና ይዘው ነው የሚኖሩት። እሱ የፈለገ ነገር ቢያደርግ ይዋሹለታል። የፈለገ ነገር ቢያደርግ። ስለዚህ ቀሲስ ጉሮሮውን ነው የያዙት፣ በትክክል ነው የያዙት። ናና አበበ ጉልላት ጓደኛዬ ነው፣ አበበ ጉልላት በቁርባን ተገሏል፣ እሱን በማስረጃ አቅርብ የተባለውን ካቀረበ ከዛ በኋላ በሌላው ውይይት መቀበል ይቻላል። ግን አያረገው፣ ከማንም ጋር አይመጣም። እና ስለዚህ እዚህ ውስጥ ያላችሁ ሰዎች ቅድም መምህር ኤፍሬም እንዳሉ ለአንድ ሳምንት ዝጉት። እስቲ እመኑኝ፣ መዝሙራ ቤት ይመጣል፣ ክርስቶፎሮስ ቤት ይመጣል። የሆነ የማይፈራቸው ቤቶች በስርዓት ያናግሩኛል ብሎ የሚጠብቃቸው ሰዎች ጋር ይመጣል። መዝሙረ በጣም ብዙ እድል ሰጥቶታል። ና ቁጭ በል ተወያይ፣ አትውጣ ብሎታል። ምን ያደርጋል? እዛ ይገባና ስድብ ይጭርና ቆይ አትሳደብ ተብሎ ሚውት ሲደረግ ሮጦ ይወጣና ቤቱን ይከፍታል። ከዛስ ያንን ስድቡን ይቀጥላል። እና ይሄ ነው ያለኝ ሀሳብ። ግን እሱ የሚፈልገው ይሄንን ነው፣ እኛ ርዕስ እንድናረገው ነው እንጂ እውቀት ኖሮት እንትን ኖሮት አይወያይም ማለት ነው። ስለዚህ አሁን የተሰሩትን ቪዲዮዎች እባካችሁ እንትን በሉ እንጂ ይሄ ጡረተኛ ከሶፋ ላይ ተነስቶ ጀግና ሆኖ ኧረ በፍጹም አያረገው በጭራሽ። እንደዛ ነው ያለው ሀሳብ። ሁል ጊዜ ነው ታዲያ በየወሩ በየ2 ወሩ በምናምን የሆነች ነገር ጣል ያደርግልናል። እኛም ተነስተን እሱ እናጫጫዋለን። ያ ነገር መቆም አለበት። እሱ የሚፈልገው ይሄንን፣ እሱ የሚፈልገው እችኑ ነው። ገበያ ሲቀዘቅዝ ጡረታው ስትቆም የሆነች ነገር ጣል ያደርጋል። ይሄው ነው ያለው። መምህር እግዚአብሔር ያክብርልኝ። የሚናገር ሰው የለም። ተጣላችሁ በጣም። ሰላም ጤና ይስጥልን መምህራን፣ ወንድሞች፣ እህቶች ሁላችሁንም ሰላም ብያለሁ። ትንሽ ሀሳብ ከገባው ላይ ቀር ለመስጠት ያክል ነው።
እኔም ቀሲስ የሰሩትን አይቼ ነው የገባሁትና እንግዲህ የሚደንቀን እኛን ነው፣ እነሱን አይደንቃቸውም። ለምን ይደንቀናል? ውሸት ስለማናውቅ ማለት ሰው እንኳን ቢዋሽ ውሸቱን አሜን ብሎ ይቀበላል፣ ንስሐም ይገባበታል። የእነሱ ግን የማይደንቀን ለምንድን ነው? እኔ አሁን አይደንቀኝም። ምክንያቱም መጽሐፍ ቅዱስን የካደ ሰው እውነት ቢናገር ነው የሚደንቅ እንጂ ሐሰት ስለተናገረ አይደንቅም። በትንሹ እንኳ የጥምቀትን ጉዳይ ብንወስደው ማርቆስ ያመነ የተጠመቀም ይድናል ያለውን እኮ ክደው ያመነ ይድናል ይጠመቃል ያሉ ሰዎች ናቸው። ስለዚህ ያልተባለውን ቢሉ ይኸው ለምደውታልና ከመጽሐፍ ቅዱስ ተነስተን ብንመለከተው ማለት ነው። ይቀስሙሁ ማስዋክ አስካለ ወማሜከላ በለሰ መጽሐፉም እንደነገረ ከሾህ ከኩርንችት መቼም በለስን አንጠብቅም። እና ብዙ ጊዜ በገድላት ላይ በድርሳናት ላይ የሚዋሸው ውሸት ብዙ ጊዜ በግዕዝ ግዝም አንዳንዴ ግዝም እየቀላቀለ ሙሴኒ ኢሪያ ብሎ አሁን ሲያነበው ድንግጥ ነው ያልኩኝ። በጣም ቢያንስ እዚህ ሚዲያ ላይ እኮ ግዕዝ አዋቂዎች ይኖራሉ። እንዴት የማንችለውን ነገር አንችልም ማለት እንዴት ያቅተዋል? ሰው እያበላሸ ግዕዙ ነው የሚለው መጽሐፍ ቅዱስን ይሄ ገድሉን ከተጻፈበት አውድ በግድ አስወጥቶ የግድ በዚህ ነው የምትሄድና ብሎ ጎትቶ እንደዋሸ የሚያስመስል ሰው እኔ በጣም እነዚህ ቅኔ እናውቃለን የሚሉ ተሐድሶዎችም ውሸታቸው ጥግ መድረሱን የተማረው ያውቃል፣ መምህራኑ ያውቃል። ለምዕመናኑ ግን ትንሽ ሰወር ያለ ነበር። ለምን? ለምሳሌ አሁን ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ደሎሙ እስመ ተአርዩ በክብሮሙ የሚለው የሚያውቁት መምህራኑ ናቸው። እነሱ አስመስለው ስለሚፈቱት ማለት ነው። እና አሁን ውሸቱ በአማርኛ መሆኑ በጣም ጥሩ ነው። ቀሲስ ከወረዱ በላይ ደግሞ በኋላ ደግሞ የሚናገራቸው ነገሮችና እንዲሁ ደግሞ አቀናብሮ የሚልካቸው በቃ ጥሩ ነገር ነው። ውሸቱ እየተጋለጠ መሆኑን ራሱ በራሱ እያጋለጠው ነው። እና እውነት ለመናገር ጆሮ ያለው ጴንጤ እውነትን የሚፈልግ ጴንጤ ካለ ዝም ብሎ ነገሮችን በመገጣጠም ብቻ ውሸት ላይ እንደቆመ ማወቅ ይችላል። ውሸት ላይ እንደቆመ ማለት ነው። ከአንድ አስተማሪ ከንግግሩ እኮ ይጀምራል። መቼም ጌታ ወንጌልን ሲያስተምር ራሱን ዝቅ ብሎ የደቀ መዛሙርትን እግርም ሳይቀር አጥቧል። ፈሪሳውያን፣ ጸሐፍት፣ ሌሎቹም እንኳ በተንኮል ሲመጡበት እሱ በፍቅር ነበር ሲመልሳቸው ነበር። እውነትን ይዣለሁ ካለ እውነት በዚህ መንገድ ነው ወይ የሚገለጠው? ይሄ የማን ስራ እንደሆነ ይታወቃልና ለእነሱ ቢነቁ ከዚህ በላይ የግድ ጥቅስ፣ ታሪክ፣ ምሳሌም የሚያስፈልጋቸው አይመስለኝም። ሂዶ ግን ለምንድን ነው ስለ መስቀልና ስለ ታቦት ነው የምወያይ ብሎ እዚያች ላይ ግጥም ያለበት ምክንያት ይታወቃል። በቃ መሰረታዊ በሆነ በነገርነት ትምህርት ላይ አልችልም ነው። እኔም ማውቃት አንድ ነገር አለች ነው። እሱም ማወቁ እንዳለ ሆኖ ማለት በትምህርት ምንድነው በጥያቄ ምልክት ይቀመጥና ወደዛች መሄድ ለምን አስፈልገ? መደበቂያ ለምን አደረገ? ስለ መዳን ስለ ጥምቀት ለምን አይወያይም? ስለ ቁርባን ለምን አይወያይም? እና በጣም የእውቀቱን ደረጃ ልክ ሁሉ ያስቀመጠበት ነው። አይ እኔ በመጽሐፍ ቅዱስ አልችልም እንደው ስለ ገድል አንብቤ ያለው ገድልንም ባነበብኩት ልክ እንግዲህ እዛም እያልኩኝ እንትን አደርጋለሁ ነው አጭበረብራለሁ እንጂ እኮ ገድል በነገራችን ላይ ሰው ያነበበው ሁሉ አይተረጉመው። ትርጓሜ ትምህርት ቤት ራሱን የቻለ አለው። ግዕዝ ያወቀ ሁሉ መተርጎም አይችልም። እና እሱ ያውም በፕሮቴስታንታዊ መነጽር ማለት ነው። መጽሐፍ ቅዱስን ባልተቀበለ አይምሮ ሌሎች አዋልድ መጻሕፍት ላይ ውይይት አድርጋለሁ ብሎ ማሰብ በራሱ ትክክል አይደለም። ግን መደበቂያ ያደረገው እሱ ነው። በቃ እኔ እዚህ ጋር ዳር ነው የምቀመጥ፣ እዚህ ጋር ከመጣችሁ የሚል ሀሳብ ነው። እና እግዚአብሔር ይማረው ነው። ጸሎት ነው የሚያስፈልገው እንደዚህ አይነት ሰው። ወዝንቱ ዘመድ እየወጽ ዘንበለ በጾም በጸሎት አብሮ አደግ ነው። ያልሞተ ሰው ሞተ ብሎ የሚያወራ ቤተክርስቲያንን በጣም ጨካኝ ካህናትን አረመኔ ለማድረግ ሰው ከቅዱስ ቁርባን እንዲርቅ ለማድረግ የሰራው ድራማ በአደባባይ ሲገለጥበት በቃ አልቻለም። ሰው ደግሞ አይምሮውን ሲያጣ የማያደርገው ነገር የለም። እብድ ውሻ የሚባል አለ እንግዲህ ሲታመም ያንንም ነው የሚነክስ እና ስለሚታወቅ ይታሰራል። እንዳይነክስ መጨረሻ ላይም ሊገደልም ይችላል። እና እንደ እብድ ውሻ መናከስ ነው። ቤተክርስቲያን ምን አደረገችው? ይህን ያክል እንደው ተምር ያለውም ካለ ዲያቆን ነኝ ካለ እኮ በቤተክርስቲያን ላይ ነው እዚህ ጋር የሚደረሰው ነበር ካለማወቁ የተነሳ ነው። እና ይሄ ሰው ምንም አይነት መጽሐፍ ቅዱሳዊ እውቀት ስለሌለው
በዛ ላይ መወያየት ስለማይፈልግ ኦርቶዶክስን በመሳደብ የሚያገኛቸውን ጥቅማጥቅም ለማስቀጠል የሚሄድበት ርቀት ነው። ግን ከምዕመናን የሚጠበቀው በቃ አቡሃ ለሐሰት የመጨረሻው የውሸት አባት መሆኑን ከትምህርቱ ብቻ ሳይሆን ከንግግሩ ብቻ በመረዳት በእኛ ቤትም በእነሱ ቤትም ያሉ ሰዎች ቢነቁ፣ በተለይ በእነሱ ቤት ያሉ ሰዎች ቢነቁ፣ ይሄን ሰው የትኛውንም እንደው መልአክ ወርዶ ራሱ ቢነግረው መቀበል የማይችል ሰው ነው፣ የማይፈልግም ሰው ነው እና ትምህርት ላይ ባተኮረ መንገድ እንደዚህ እርስ ለማስለቀቅ አሁን እየደረሰባቸው ያላቸው የሐሰትን ማጋለጥ እንዲሸፈንላቸው የሚሄዱበት ርቀት ስለሆነ በትምህርት በበለጠ መግለጥ ያስፈልጋል። ምዕመናኑ ግን እንዲነቁ እዚያ ላይ ምናልባት ቅን ልቦና ያላቸው ሰዎች እውነት መስሏቸው የሚደክሙ ሰዎች ካሉ ወደ እውነቱ እንዲመጡ እንዲህ እውነቱን መግለጥ ሐሰትን ማጋለጥ በጣም ጥሩ ነገር ነው ለማለት ያክል ነው። እኔ እንግዲህ የቀሲስን ያየሁትና ሪፖስት ነው አድርጌያለሁ፣ ላይክ ምናምን አድርጌያለሁ። ሌሎቻችንም እንደዚህ አድርጋል ሐሰቱን መጋለጥ። እንግዲህ አንዳንዴ በዓለማችን ላይ ብዙ ተናጋሪ ያለው እውነት አድርጎ የመፈረጅ ነገር አለ። የብዙሃኑ እጅ ነው የሚተገበርና ያ እንዳይሆን ሐሰትን ለማጋለጥ እውነትን ለመግለጥ ሚዲያው የሚፈልገውን ነገር በማድረግ ልንተባበር ይገባል የሚለው ሐሳብ የኔም ሐሳቤ ነው። እንደው የሚናገር ስለሌለ ብዬ ነው ዘው ብዬ የገባው። እግዚአብሔር ይስጥልን። አመሰግናለሁ። መምህር ኤፍሬም አሉ? አሁን መጣሁ። ተመልሻለሁ። እስካሁን ቤቱን የመራችሁልኝ እግዚአብሔር ያክብርልኝ ብያለሁ። አመሰግናለሁ። በርቀት ሁኜ የዲያቆን ዘካርያስ የሳቸው ሐሳብ በከፊል ደርሷል፣ ሰምቻለሁ። ቃለ ሕይወት ያሰማልን። በደንብ ድንቅ መልእክት ነበረ። መምህር ዕንባቆም ዝንቱ ዘመድ እጅወጽ ዘንበለ በጾም በጸሎት ሲሉ ነበረ። እውነት ነው። እንዲህ አይነቱ ክፉ ጋኔል በእውቀት ሳይሆን በጾምና በጸሎት ሊባረር የሚችል መንፈስ የያዘው ወንድማችን ነውና እግዚአብሔር የሚያስተውልበት ልቡና ያድለው ነው የምንለው። ይህን ያክል የምንጨነቀው እንኳን እኛ አራያችን አምሳላችን በፍጥረት በብዙ ነገር የሚመስለን ወንድማችን ይቅርና አምላክ ሲሆን እንኳን ስለ አንድ ነፍስ ከሰማይ ወርዷል ከድንግል ተወልዷልና ስለዚህ መልኩን ሰጥቶ የፈጠረው የሰው ልጅ ያን የተፈጠረለትን መልክ እንኳን ቢያጠፋ ዳግም ይመልስለት ዘንድ ራሱን ሰጥቷል። ስለዚህ ምን ለማለት ፈልጌ ነው? እንዲህ አይነቱ የከፋው መንፈስ ይዞ የሚያጸናውተው አካል በጸሎትና በጾም ነው። እንጸልይለት እንጾምለት፣ ሁላችንም እግዚአብሔር በሚያውቅ ማለት ነው። እግዚአብሔር ልቦናው እንዲመልስለት የሁላችን ጸሎት ይሄ ነው። በሱ መውጣት አንጠቀምም። መንግስተ ሰማያት እንደ ምድራዊ ሰፈር አትጠብም። አንድ ሰው ስለወጣ ትርፍ ሆኖ ለኛ የሚሰጥ የለንምና አስተዋይ ልቡና ያድለው። ከዚህ በመቀጠል ሊቀ ሊቃውንት እንኳን ደህና መጡ ሰላም ይበሉን። ከዚያ ቀሲስ መላኩ ሐሳብ ይሰጣሉ። ናቱሻ እዚያ ደግሞ አንተ ትቀጥላለህ ማለት ነው። እንዲያን በቅደም ተከተል እንሄዳለን። እሺ፣ ጤና ይስጥልኝ ክቡራን መምህራን፣ ሁላችሁም የቤቱ አካላት በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ አረፈዳችሁ። እግዚአብሔር ይመስገን በጣም ደህና ነኝ። መልካም፣ እንኳን ደህና መጡ። እኛም ሰላም ነን። አምላከ ቅዱሳን እግዚአብሔር ይመስገን። ቀሲስ ይቀጥሉ። ሰላም ብያለሁ። እነሱ ድምፅ ይሰማል አይደል? ትንሽ ጫጫታ ስለሆነ ሌላ ሰው ወይ ትራንስፖርት ላይ እና በጣም የእርሶ ድምፅ ሳይሆን በጎልበት ያለው ነው የሚሰማው። ስለዚህ ቆየት ብዬ ልግባ። እኔ ትራንስፖርት ላይ ስለሆነ ጥቂት ታገሱ። እሺ፣ አይሁን። ናቱ እንደምን አለ? እንዴት ሰነበት? እግዚአብሔር ይመስገን። መምህር እንዴት ነው? ሰላም ክርስቶስ ይብዛልዎት ብያለሁ። ለሁላችን ይብዛልን። በጣም አቆየን። እስኪ ቀጥል ሐሳብክን። ኧረ ችግር የለም። እሺ፣ ቀሲስ ይፍቱኝ ባርኩኝ ብያለሁኝ። ምንድነው ሐሳብ ለመስጠት ያህል በጥቂቱ በተለይ የቅድስት ቤተክርስቲያን አስተምሮ
በደንብ እየተገለጠ ዶሚናንት እየሆነ ብዙዎች እየገባቸው እየተረዱት መምጣት ሲጀምሩ ሁልጊዜ ኢሹ ለመስጠት የሚሞክሩ ሰዎች አሉ። በተለይ እንዴ በጣም በተንኮል የሚንቀሳቀሱ ሰዎች አሉና እንደዚህ አይነት ነገር ነው የሚታይባቸው ብዙዎቹ። ምክንያቱም በተለይ እዚህ በቅበተ እምነቱ በሚሰራው ስራ የሚሆን በጽሁፍም በምንም የቅድስት ቤተክርስቲያን አስተምሮ ግልጥ እያለ ብዙዎች እንዲህ ነው እንዲህ የምታስተምረው ለካ ስላልገባን ነው እያሉ መረዳት መገንዘብ ሲጀምሩ ልክ ብቅ ይሉና አጀንዳ ለመስጠት የሚሞክሩ ሰዎች አሉ። ልክ ከዛ ይሄ ምንድነው እንትኑ አጀንዳውን ለማስቀየር የሚሄዱ ማለት ነው። ከዛ መካከል ነው አሁን ወንድማችንም ማነው ኤርሚያስ ያው ወንድምነቱ በኢትዮጵያዊነቱ ሆኖ ማለት ነው። አሁን ትልቅ ጥፋት የሚያጠፋ ምንድነው እንደዚህ አይነት ነገሮች የሚያደርጉት ልክ የቤተክርስቲያን ትምህርት በቃ ዶሚናንት እየሆነ በደንብ አድርጎ እየገባቸው ሰዎች እየተረዷት ቤተክርስቲያንን ሲመጡ አጀንዳ ይሰጣል ማለት ነው። እና አንዱ መንገድ ያ ነው፣ በጣም እየተደረገ ያለበት አሰራር ያ ነው። እኔ የታዘብኩትም ከዛ አንጻር ነው። ሌላው ደግሞ በዛኛው ሳይድም ምናልባት እንደግፋለን በጣም ጥሩ ነው የምትሉ ሰዎች ለጻድቃን ያራራ ሰው በቅዱሳት መጽሐፍት የተጻፉትን በቤተክርስቲያን ታሪክ የሚታወቁትን የእግዚአብሔርን ሰዎች በድፍረት የሚናገር በንቀት የሚናገር ሰው እንደው ኃጣንንስ ሰብኮ ወደ ወንጌል ያመጣል ብላችሁ ነው ወይ? ምንድነው ማለት ምን አይነት ድንዛዜ ነው ያለው? አንድ ሰው እንደው የበቁትን በቅድስና ሕይወት የታወቁትን መናፍቃንን በማውገዝ የታወቁትን ታላላቅ አባቶችን እና አባታችን አትናቴዎስን አይነት ያሉ አባቶችን በንቀት የተናገረ ሰው ኃጣንንማ እንዴት ነው ታዲያ? ወይም ደግሞ በኃጢአት ያሉትን ወይ ደግሞ በጣም በስራቱ ያሉ ሰዎች ወደ ቅድስት ቤተክርስቲያን መጨመር ያለባቸው ወይም ወንጌል ሊገባቸው ያላቸውን ሰዎች እንዴት አድርጎ ነው ትሪት ማድረግ የሚቻለው? ሰው ካህናትን የናቀ ሰው ቤተክርስቲያንን እንደ ቤተክርስቲያንነቷ መቀበል ቢያቅተው እንደ ተቋምነቷ እንኳን ታላቅ ተቋምነቷ መቀበል የከበደው ሰው ታዲያ ኃጢአተኞች ነን እኛ ወደ ክርስቶስ እንምጣ የሚሉትን ሰዎች በምን ሞራል ነው የሚቀበለው? ማለት ለነሱ ያራራ ሰው ለኃጢአተኞችማ እንደውም ነፍሰ ገዳይ ነው የሚሆነው ማለት ነው። ከባድ ነው። ሌላው ደግሞ ይህ ሰው በኋላ ቅድም እንደውም ቀሲስም ተናግረውታልና ይሄ ሰው እኮ በዚህ ጥላቻው ከሄደ አጉል ነገር ቢገጥመው እንደው በእግዚአብሔርም እኮ ቢቀጣ ነገ ደግሞ በቤተ ክርስቲያን ሊያሳብብ ነው ማለት ነው። ኦኬ ማለትም በቃ ቤተ ክርስቲያን ክፉ አደረገችብኝ ሁሉ ከመወንጀል ወደ ኋላ የሚመለስ ሰው አይደለም ማለት ነው። በጣም በገነገነ ደረጃ በጥላቻ እየሄደ ያለ ሰው ነው። ግን እንደ ኦርቶዶክሳውያን ግን እንደኛ ደግሞ ምንድነው ማድረግ ያለብን ከተባለ በቃ ሁሉ ጊዜ ትምህርቱ ላይ በጣም ፎከስ ብናደርግ የቤተክርስቲያን ትምህርት በጣም እንዲገለጥ በማድረግ ላይ አሁንም እየተሰራ ያለው በጣም በተለይ የቤተክርስቲያን መምህራን አገልጋዮች ወደ ቲክቶክ ራሱ ፕላትፎርሙ መምጣታችሁ ትልቅ ተጽዕኖ ፈጥሯል። ምክንያቱም እናንተ ስትኖሩ እኛ ወጣቶች ራሱ ብዙ የምንገራበት ነገር አለ። በትምህርት እንገራለን፣ በቋንቋ እንገራለን። ያ ራሱ ያመጣው ተጽዕኖ አለ። እንደምታውቁት በተለይ ወደ ቲክቶክ በጣም ወጣቶች የሆኑ ወይም ደግሞ የቤተክርስቲያን ምንም አይነት ኦቶሪቲ ወይም ማለት የአገልግሎት ኃላፊነት የሌላቸው እንዲሁ በቅናት በትምህርቱን በማንበብ ብቻ የመጡ ሰዎች ነበሩ ብዙ ተጽዕኖና ያንን ተጽዕኖ ላይ የቤተክርስቲያን መምህራን፣ ካህናት፣ ሊቃውንቶች መጥተው ደግሞ እያገዙ ሲታይ ይሄ ከፍተኛ ተጽዕኖ ፈጥሯል። ምክንያቱም በዛ ሳይድ ያለውን ስታዩ የለም ዝም ብለው ውርውር የሚሉት እንጂ ይሄ የነገረ መለኮት አዋቂዎቻቸው በነገረ መለኮት ብዙ ያነበቡ በማስተርስ በዶክትሬት ደረጃ የተማሩ በነሱ ኮንቴክስት እንኳን አገልግሎት በሚባለው የደከሙ 30-40 ዓመት የለፉ ሰዎች ይሄን ፕላትፎርሙ ላይ አታዩአቸውም። ምክንያቱም ስለ ኦርቶዶክስ ያላቸውን ክብር ስለሚታወቅ ማለት ነው። በእኛ ሳይድ በኩል ስመጡ ግን ምንድነው መምህራኖቹም ገብተው ይሄን ነገር መሞገታቸው ቲክቶክ መጠቀማችሁ እናንተ ራሱ መምህራን ወደ እዚህ ፕላትፎርም መምጣታችሁ ትልቅ ተጽዕኖ ፈጥሯልና ምንድነው መደረግ ያለበት? አሁንም ትምህርቱ እየደማ በደንብ እያደሙ ሲኬድበት ነገሩ በጣም ምንድን ያለ እየቀለለ እየረከሰ ይሄዳል ማለት ነው። ደግሞ በነገራችን ላይ እግዚአብሔር እኮ ይታገሳል። ቅዱሳንም ይታገሳሉ፣ ጸጥ ይላሉ። ምክንያቱም ጊዜው ወይም ጽዋው እስኪሞላ እንጂ በጣም በጥላቻና በገነገነ ደረጃ የምንሄድ ሰዎች እኮ አልቲሜትሊ በጣም በክፉኛ ልንቀጣም እንችላለን። ያኔ ደግሞ
ምንድነው የቅጣት ምሳሌ እንደሆኑት ልንሆን ነው ማለት ነው። ልክ እንደተቀጡ ከተሞች እንደተቀጡ ግለሰቦች የቅጣት ምሳሌ ከመሆን ይልቅ አሁንም በጥላቻ በገነገነ ደረጃ የምትሄዱ ሰዎች ግን ብታስቡበት መልካም ነው ብዬ አስባለሁ። ኢቭን እኮ ለራሱ እምነት ተከታዮችም እኮ አራራላቸውም። ለነ አማን መችራራ ለነ አቡና ለሚባሉት ልጆች ራሱ መችራራላቸው በገነገነ በጥላቻ እኮ ነው የመለሰላቸውና ለራሱ እምነት ተከታዮች ያራራ ሰው ለኦርቶዶክሳውያንማ እንዴት ብሎ ሊራራ ይችላል? ስለዚህ እንደዛ ብቻ የኦርቶዶክስ አስተምሮን ግን በደንብ አሁንም ጨምሩልን አባቶቻችን አስተምሩን። እኛም እየተማርን ያንን በጎ የሆነውን መልካም የሆነውን ተጽዕኖ በደንብ ዶሚናንት እያደረግነው ስንሄድ ነገሩ ሁሉ እየተራገፈ መሄዱ አይቀርም ለማለት ነው። ያጠፋሁት ካለ ደግሞ አቃኑልኝ ለማለት ነው። እግዚአብሔር ያክብርልኝ። አይናቱሻ ድንቅ ማለፊያ ነው። እግዚአብሔር ዘመንህን ይባርክ። እውነተኛውን መንገድ የመራህ እግዚአብሔር እስከ መጨረሻው ያጽናህ። የገለጽክልን በጣም ድንቅ መልእክት ነውና አንተም በዚያኛው ቤት ታውቀዋለህ አካሄዳቸው ምን ያህል እንደሆነ አይተው የማያዋጣ ንግድ የቆሙ ሰንሰለታቸው የተበላሸ መሆናቸውን ከተረዱት ሰዎች አንዱ ነህና እግዚአብሔር በሚያውቅ በደንብ ነው የገለጽከው። የቤተ ክርስቲያናን ትምህርት በደንብ እንገልጻለን። የመናፍቃንን ስተት ለትውልዱ እናሳያለን። ስተታቸውን ለትውልዱ እያሳየን አማናዊን ትምህርት ለትውልዱ እየገለጽን እንዲያ እንቀጥላለን። እንድንቀጥል ያበው አምላክ ይርዳን። መምህር ነብዩ ዋካ እንደምን ሰነበቱ? እንኳን ደህና መጡ ብለናል። ዋካ ብርሃን ሚዲያውን በዚህ አጋጣሚ የቤተ ክርስቲያን ትምህርት የሚሰጥበት ያው ቅድምም ተናግሬያለሁ። በእርግጥ የቤተክርስቲያናችን ሚዲያ ነውና ባለቤቱ እኒ ናቸው። መምህር ነብዩ ዋካ እየገባችሁ ሰብስክራይብ አድርጉ። እዚህ ላይ ያላችሁት ሁላችሁ ማለት ነው። ለመጀመሪያ ጊዜ እኔ እንዲያልኩ መናገር ጀመርኩ ማለት ነው። በዚህ ወቅት ተናግሬ አላውቅም። ያው ሚዲያው ቢደረጅ ቤተክርስቲያን ትገለገልበታለች ብዬ ስለማስብ ነውና እንደሱ እንድናደርግ እግዚአብሔር ይርዳን። መምህር ምን ይሉናል? ሐሳቦትን ይቀጥሉ እስኪ። እንኳን ደህና መጡ። እንኳን ደህና ቆዩኝ። የኔታ ኤፍሬም መምህራነ ቤተክርስቲያን መንገድ ላይ ስለሆንኩ ድምፅ እንዳረብሽ አጭር ሰከንድ ብቻ የምናገረው ምንድነው ሲባል የነበረው ሁሉ እውነት ነው። እንግዲህ የእነሱን ስተትም ግለጡ፣ የቤተክርስቲያንን ትምህርትም ማስተምሩ። በተለይ መምህር ቀደም ብለው ነው የገቡ አይቼዎታለሁኝና ሌሎችም በትጋት ውስጡ ናችሁ። መምህራነ ቤተክርስቲያን እውቀታችሁን ተጠቅማችሁ ለትውልዱ በመጡበት በእውቀት ሲመጡ በእውቀት ሞግታችሁ፣ ክፋት ላይ ሲመጡ ደግሞ ክፋታችሁን ገልጣችሁ ማሳየቱን በርቱ ላለው በተለይ አንዳንድ መምህራን አያለውኝ እንደ ምንድነው እንደ እሳት አደጋ የሆነ አጀንዳ ሲመጣ ብቻ አጣፍቶ ብቻ መሄድ አያለውኝ። ደግሞ አንዳንዶች ቤት እየከፈታችሁ የቤተክርስቲያኗን ትምህርት የምታስተምሩ በትጋት አላችሁ። እናንተም ደግሞ ቀጥሉ፣ አብረን እንበርታ እላለሁኝ። በዚህ አጋጣሚ ያው መምህር የኔታ ኤፍሬም ጋር እግዚአብሔር ቢፈቅድ በቀጣይ በነገረ ክርስቶስ ዙሪያ በዋካ ብርሃን ሚዲያ ፕሮግራሞችን ሊሰሩ ፕሮግራም ይዘዋልና ያው እሱም ተናግረው እኒህ አይነት በተለይ ቲክታክ ላይም በስፋት ብዙ ሐሳብን አስፍቶ መናገር ስለማይቻል ልጆችዎት የሚወዱት የሚያከብሩት ሌሎችም ደግሞ የቤተክርስቲያኗን ትምህርት የሚያስተምሩበት መርሃ ግብርን ይዘው በስፋት እንዲያስተምሩ እላለሁኝ። አመሰግናለሁ። እዚህ በላይ ያረብሻችሁ ያለውበት ቦታ ጫጫታ ስላለ። መልካም እግዚአብሔር ያክብርልን። አይ በጣም ጥሩ። እኔም ዋካ ብርሃን ሚዲያ ያልሁኝ ትምህርቱ እንዲደርስ በነገረ ክርስቶስ ዙሪያ በመናፍቃኑ ዓለም ለዘመናት የሚነሱ በርካታ ጥያቄዎች አሉ። በብዙ ሊቃውንት መልስ ተሰጥቷል። በዚያውም ደግሞ እኛም እንደ አቅማችን መልስ እንሰጣለን ብለን ስላሰብን በዚያ በኩል ማብራሪያዎች ስለሚኖሩ እንድትጠቀሙበት ለማለት ነው። አስቀድሜ ሰብስክራይብ ተደርጎ እንዲቆይ ለመጫን እንዲመች ምጅምር መደላሉ ማዘጋጀት ይባላል ባበው ታሪክና ለዚያ ነው እንዲያልኩት። ሁላችንም የኦርቶዶክስ ልጆች እኔ ፎሎ አድርጉ ገሌን ምናምን እያልኩ መናገር አልወድም። እግዚአብሔር በሚያውቅ ለምንድነው ማለልበት ምክንያት በቃ አቀረብኩ ለከሳተው ማይደይ ዲካ በዘፈቀድ ካንተ ነው የሚለው ሳትዋ ቀርቦላል። አንተ ወደ መረጥከው ሄድ ስለሆነ ቃሉ የምትፈልጉት የምትወዱትን መምህር ተከተሉ። ብቻ የቤተ ክርስቲያን መምህር ይሁን፣ ብቻ ቤተ ክርስቲያን ሰፍራ ቆጥራ ያስረከበችው ባለሙያ ይሁን እንጂ ከቆላም ከደጋም ከዚያኛውም ከዚህኛውም ማዶ ቢሆንም ማንንም ተማሩ እንጂ ገሌን ብቻ ተከተሉት ብሎ
የሆነ አስገድደን ትእዛዝ ሰጠን የሆነን ሰው እንድትከተሉ አንጋብዛችሁም፣ ታተርፋላችሁ። ግን ሁሉን መምህራንም ብታደምጡ ለማለት ያክል ነው። እንግዲህ አበው አምላክ ሁላችንም እስከዚህ ሰዓት እና ጊዜ የጠበቀን የባረከን በሊቃውንቱ አድሮ ያስተማረን ራሳችንን እንድንጠብቅ ሁሌ የሚያበረታን እግዚአብሔር በሰዎች እያደረ ነው ቃሉን የሚልክልንና ስሙ ከምድር መሃል እስከ አርያም ጫፍ ለዘላለም የተመሰገነ ይሁን። ወደ ማጠቃለያው ነው የምንሄደው። ከዚህ በላይ እኔ ብዙ አልቆይም። ከዚህ በኋላ ግን እዚህ ያላችሁት 350 ሰዎች የሰው ልጆች ከሆናችሁ ያው መቀጠል ትችላላችሁ። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ የዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው ሐሳቡ። ቅድም በመዝሙረ ቤት ሲቋረጥ እነ መዝሙረ መጣው ሐሳብ ሲሰጡ የነበረ እነ ቀሲስ ዲበኩሉም መጣው ሐሳብ የሰጡበት ዋናው ነገር ምንድነው? ሐሳቡ ተቋርጦ ስለነበር ሐሳቡን እኔ ቤት መጠቅለል ስለፈለኩ ነው፣ እንዲያልቅ ማለት ነው። አጀንዳ በሰጠናቸው ቁጥር ሁሌ ስለነሱ እየሰበክን እኛ ክርስቶስ በእኛ እንዲሰበክ እንጂ ስመ መናፍቅ እያነሳን ስመ አጥማቂ እያነሳን ጊዜያችንን እንድንፈጅ የተፈቀደልን አይደለንምና ከዚህ በኋላ እሱ ነገር እንዳይቀጥል ለማለት ነው። እስካሁን ያስተማረን ስሙ ይክበር ይመስገን። መምህርን ማቆም የቀረ የሚሉት ነገር ካለዎት ወደ እርሶ እድል እሰጣለሁ። ከዚያ ውጭ ቀሲስ መላኩ ከተመቸዎት ሐሳብ ሰጥተውን ትምህርታችንን እናጠቃልላለን ማለት ነው። ቀሲስ መላኩ ጨርሰው። ኦኬ፣ በጣም ጥሩ። እንግዲህ ዙሮ እንደ ቀሲስ መላኩ ሐሳብ አልተመቻቸውም። ምሽት ማህልይ ስባህያት የሚባለው የምስጋኖች ምስጋና ወይም ምስጋና የበላይ ተብሎ የሚነገርለት በቤተ ክርስቲያን ታላቁ መጽሐፍ ባነጋገሩ ጥበብን የሚጠይቅ እንደማንኛውም መጽሐፍ በእውቀት በፍልስፍና የማይዳኝ ቅድስናና ጥናትን የሚጠይቅ በአበው የሚታይ ክፍል 2 ዛሬ ይቀጥላል ማለት ነው። እሱን እንድትማሩ በተለይ መኃልየ እንደው እግዚአብሔር ምስክሬ ነው፣ በጣም ልዩ ጥንቃቄ የሚፈልግ ቃል እግዚአብሔር እንደመሆኑ መጠን በተቻለን አቅምና መጠን ማስታወሻ ዘን ቁጭ ብለን ትምህርቱን እንድንከታተል የእሳቸው ማስታወሻ